ምናልባትም የፈጠራ ሙያ የሚመስጣቸው ተማሪዎች ወጣቶች ካሉ ጊዜያቸው የሚያጠፉበት የሆነ ነገር ያስፈልጋቸዋል እና በዋናነት ቤታችን ውስጥ ሁሉም ኤሌክትሮኒክስ እቃ ብለን የምናስባቸው ነገሮች በአጠቃላይ ማለት እንችላለን ኮመን ወይም ደግሞ አንድ የሚያደርጋቸው እቃ አለ። ይህ እቃ ተማሪዎች ደግሞ ይወዷቸዋል። ተማሪዎች ወይም ደግሞ የፈጠራ ባለሙያዎች ለመነሻነት ወር ደግሞ ወደ ፈጠራው ዓለም ለመምጣት እንቅስቃሴ የሚጀምሩበት ፓርት ነው። ይህን ፓርት እናያለን። ይህ ፓርት ወይም ደግሞ ይህ እቃ ሞተር ተብሎ ይጠራል። ቤታችን ውስጥ ያሉ በአብዛኛው የኤሌክትሮኒክስ እቃዎች ለምሳሌ ያህል ፍሪጅ ብለን ማጠቢያ ማሽን፣ ቫኪዩም ክሊነር፣ ፋን፣ ማቀዝቀዣ የመሳሰሉ ነገሮችን የምናነሳቸው ሁሉም ሞተር ይጠቀማሉ። ይህ ከጀርባቸው ያለው ሞተር ምንድን ነው? እንዴት ተጀመረ? ወደ ስራ መጣ? ኦር ማን ነው ኢንቨንት ያደረገው የሚለውን ካየን አሰራሩስ ምን ይመስላል ብለን ካለን ተማሪዎች ከዚህ በኋላ ደግሞ ያንን ሞተር ተጠቅመው የተለያዩ ስራዎችን ሊሰሩባቸው ይችላሉ። አዳዲስ ፈጠራዎችንም ሊያመጡ ይችላሉ። ይህን ታሳቢ በማድረግ የዛሬውን ፕሮግራማችን ሞተር ላይ አድርገነዋል። ለመሆኑ ሞተር ምንድን ነው ብላችሁ ልጠይቁ ትችላላችሁ። ሞተር ብሎ ማለት የኤሌክትሪክን እንቅስቃሴ ወይም ደግሞ ኤሌክትሪክን ወደ እንቅስቃሴ ወደ ሞሽንነት መቀየር የሚችል ማሽን ነው። በአንድ በኩል ኤሌክትሪክ ይገባል፣ በሌላ በኩል ደግሞ ሞሽን ሆኖ ወይም ደግሞ እንቅስቃሴ ሆኖ ይወጣል። ይህ የሚጠቀሙ ማሽኖች ቤታችን ላይ በቀላሉ የምናውቃቸው ፍሪጅ ሞተር ይጠቀማል። እንዲሁም ደግሞ ቫኪዩም ክሊነር፣ ልብስ ማጠቢያ ማሽን፣ መፍጫ፣ የቡና መፍጫ ብዙ ነገሮች ልጠቅሱ ይችላላቸው። ውሃ ፓምፕ ማድረጊያ፣ እነዚህ ነገሮች በአጠቃላይ ሞተርን እየተጠቀሙ ይገኛሉ። ይህን ሞተር ማን ነው መጀመሪያ ላይ ለዓለማችን ያስተዋወቀው ብለን ስንል የተለያዩ ሳይንቲስቶች ብዙ አይነት አስተዋጽኦ አድርገዋል። ከነዛ ውስጥ ቀዳሚ ሆነው የሚጠቀሱ ግን 3 ስሞች አሉ። ማይክል ፋራዳይ፣ ኒኮላስ ቴስላ እና ቶማስ ዴቨንፖርት የተባሉ እነዚህ 3 ሳይንቲስቶች እጅግ በጣም ከፍተኛ አስተዋጽኦ አድርገዋል። ከነዛ ውስጥ የመጀመሪያውና ቀዳሚ የሆነው የምናገኘው በ1821 ማይክል ፋራዳይ በሚገርም ሁኔታ የኤሌክትሮኒክስ እና ማግኔቲዝም ሁለቱ እንቅስቃሴ መፍጠር እንደሚችሉ ወይም ደግሞ ሞሽንን ክሬት ማድረግ እንደሚችሉ ደረሰበት። ይህ ኮንሰፕት ነው እንግዲህ ከዘመናት በኋላ ብዙ ምርምሮችና ብዙ ፈጠራዎች ታክለውበት ሞተር ሆኖ የመጣው። ይህ ሞተር የሚባለው ነገር ደግሞ ለዓለማችን ላይ ላሉ ኦልሞስት ለሁሉም ኤሌክትሮኒክስ ዲቫይሶች ማለት እንችላለን የጀርባ አጥንት ሆኖ እናገኘዋለን። ከሞተር ጀርባ ያለው ሞተር ብለን የምንጠራው ይህ የኤሌክትሮኒክስ እቃ ኤሌክትሪክን ወደ እንቅስቃሴ ሲቀይረልን ከጀርባ ያለው ሚስጥሩ ምንድን ነው ብላችሁ ልጠይቁ ይችላላችሁ። ዋናው ሚስጥር ማግኔቲዝም ነው። ማግኔት በሚገርም ኮንሰፕት አለው። ተቃራኒ ፓርቶችን ስናገናኛቸው ይሳሳባሉ። 2 ማግኔቶችን አምጥተን ፖዚቲቭ እና ኔጌቲቭን ብናስቀምጥ ነው መሳሳብ ይችላል። እንዲሁም ደግሞ ተመሳሳይ ፓርት ያላቸውን ኔጌቲቭን ከኔጌቲቭ ፖዚቲቭን ከፖዚቲቭ ብናቀራረበው ደግሞ ይገፋፋል። ይህ ኮንሰፕት የመሳሳብ እና የመገፋፋት ኮንሰፕት ለሞተር በዋናነት የሞተር እንቅስቃሴ እንዲኖር አስተዋጽኦ አድርጓል ማለት ነው። ቤዚክ ፕሪንሲፕሉ ሞተር የሚንቀሳቀስበት ዋናው ኮንሰፕቱ ኤሌክትሪክ በገመዶች ላይ በኮይል ላይ ኤሌክትሪክ ፍሰት ይኖራል። ከዛ ይህ ፍሰት ደግሞ ከማግኔቲክ ፊልድ ይፈጥራል። ይህ የተፈጠረው ማግኔቲክ ፊልድ ከቋሚው ማግኔት ጋር በሚገናኝበት ሰዓት መሳሳብና መገፋፋት ስለሚኖር ይህ እንቅስቃሴ የማይቋረጥ የሆነ እንቅስቃሴን ይፈጥርልናል። እንዲሁ በቀላል ደግሞ አማርኛ ስናስረዳችሁ ይህ ሞተር የሚባለው ኤሌክትሮኒክስ ክፍል ወይ ደግሞ እቃ በዋናነት 4 ወይም ደግሞ 5 አይነት ክፍሎች አሉት። ከነሱ ውስጥ የመጀመሪያው ስቴተር ተብሎ ይጠራል። ምንም የማይንቀሳቀሰው ፊክስድ የሆነው ፓርቱ ነው። ሮተር ተብሎ የሚጠራው ደግሞ ተንቀሳቃሽ ፓርት አለው። ኮይሎች ደግሞ የተጠቀለለው በውስጡ የተጠቀለለ የኮፐር ገመድ አለን። ማግኔት ደግሞ ይህን እንቅስቃሴ በኤሌክትሪክ የሚመጣውን ማግኔት እንዲገፋና እንዲሳብ በማድረግ እንቅስቃሴ የሚፈጥርልን ነው። ሻፍት በመጨረሻ ላይ የምናገኘው ይህ ሻፍት የተፈጠረውን እንቅስቃሴ ወደ ማሽን የሚወስድልን ፓርት ናቸው። እንግዲህ እነዚህ 5 የሆኑ ፓርቶች የሚሰሯቸው ስራዎች በዋናነት ልክ ኤሌክትሪክ ሲያገኝ ኤሌክትሪክ በዚህ በተጠቀለለው ገመድ ላይ ፍሎ ማድረግ ሲጀምር የመጀመሪያው እንቅስቃሴ እሱ ነው። ይህ የተፈጠረው የመጣው ኤሌክትሪክ ማግኔቲክ ፊልድ እዛ ቦታ ላይ ይፈጥራል ማለት ነው። ይህ የተፈጠረው ማግኔቲክ ፊልድ ካለው የማግኔት ጋር ከፐርማነንት ከሆነው ማግኔት ጋር በመጋጨትና በመገፋፋቱ ምክንያት እንቅስቃሴ ይፈጠራል። ይህ የተፈጠረው እንቅስቃሴ ደግሞ በሮተሩን በማሽከርከሩ ምክንያት ሻፍቱ ይህ የተፈጠረውን
እንቅስቃሴ ወይም እሽከርክሪት ወደምንፈልገው የሌላኛው ፓርት ከዚህ ከሞተር ላይ እንቅስቃሴውን ይዞልን ይሄዳል። በዚህ ኮንሰፕት መሰረት እንቅስቃሴዎች ይፈጠራሉ። ሞተር የተባለውም ለዛ ነው። ይህ ሞተር በተለያዩ ታይፖች አሉት። ለምሳሌ ዲሲ ሞተር ብለን የምንጠራው ሞተር አለ። እንዲሁም ደግሞ ኤሲ ተብሎ የሚጠራ ሁለት አይነት ሞተሮች አሉ። ዲሲ ሞተር ምንድነው? ኤሲ ሞተር ምንድነው? ሁለቱን ደግሞ ለየብቻ ከፋፍለን እናያቸው። ዲሲ ሞተር የሚባሉት ዳይሬክት ከረንት ወይም ደግሞ ዳይሬክት ከረንት የሚወስዱ ሞተሮች ናቸው። እነዚህ ሞተሮች ለምሳሌ ያህል ቤት ውስጥ ያሉ መጫወቻዎች፣ በቀላሉ መንቀሳቀስ የሚችሉ እንደ መኪና የመሳሰሉ ትናንሽ ፋኖች፣ ማቀዝቀዣነት ሊጠቀማቸው የምንችላት ቴብል ላይ ሊቀመጡ የሚችሉ በባትሪ ፓወር መነሳት የሚችሉ ዲቫይሶች የሚጠቀሟቸው ሞተሮች ካሉ እንዲሁም ደግሞ ለሮቦቲክስ ላይ የሚጠቀሟቸው ተማሪዎች በአሁኑ ሰዓት ሮቦቲክስን ፕራክቲስ እያደረጉ ይገኛሉ። ይህ ሮቦቲክስ የሚጠቀሟቸው ሞተሮችም ዲሲ ሞተር ሆኖ እናገኛቸዋለን። እነዚህ ሞተሮች በጣም ቀላል ናቸው። ኮንትሮል ለማድረግ እነሱ ላይ ስራ ለመስራት ሲምፕል እና ኢዚ የሆነው እናገኛቸዋለን። ነገር ግን የነዚህ ሞተር ደግሞ ድክመታቸው ብሩሽ አላቸው። እነዚህ ብሩሻቸው በየጊዜው ይደክማል፣ እያለቀ ይሄዳል። ብሩሹን መቀየር ያስፈልገናል። ሜንቴናንስ ደግሞ ይፈልጋሉ። ኤሲ ሞተር ሁለተኛው የሞተር ታይፕ ደግሞ ኤሲ ሞተር ነው። አልተርናቲቭ ከረንት ነው የሚጠቀሙት። ኤሲ እና ዲሲ ቤታችን ላይ የምናገኘው የኤሌክትሪክ መጠን ከኤልፓ መጥቶ ሶኬት ላይ የሚገኘው ኤሌክትሪክ ኤሲ ተብሎ ይጠራል። ከዛ ደግሞ ኤሌክትሮኒክስ ዲቫይሶቻችን ቀይረውት ወይም ደግሞ ኮንቨርት አድርገውት ቴሌቪዥን፣ ሬዲዮ፣ ስልካችን የመሳሰሉት ደግሞ የሚጠቀሙት ኤሌክትሪክ ዲሲ ተብሎ ይጠራል እና ሞተሮችን በሚጠቀሙት ወይም ደግሞ ኮንሱም በሚያደርጉት የኤሌክትሪክ ታይፕ ወይ ደግሞ የኤሌክትሪክ አይነት በሁለት ተከፍለው እናገኛቸዋለን። የኤሲን የሚጠቀሙ ሞተሮች በዋናነት ለምሳሌ ቤት ውስጥ የምናገኘው ማቀዝቀዣ ግድግዳ ላይ ሊሰቀል የሚችል ወር ደግሞ አዲስ አበባ ላይ ካየን ብዙም የለም፣ አንዳንድ መስጊዶች ላይ ልናገኝ እንችላለን። ድሬዳዋ፣ አፋር የመሳሰሉት ቦታ ላይ ብናገኝ እያንዳንዱ ቤት ላይ ፋኖች ተሰቅለው እናገኛለን የሚሽከረከረው። እነዚህ ኤሲን ነው የሚጠቀሙት። ፍሪጃችን ለምሳሌ የሚጠቀመው ሞተር ይጠቀማል። ይህ ሞተርም ኤሲን ይጠቀማል። የወተር ፓምፕ፣ ልብስ ማጠቢያ ማሽን የመሳሰሉት ነገሮች በአጠቃላይ የኤሲ ሞተርን ይጠቀማሉ። እነዚህ ኤሲ ሞተሮች ኤፊሸንት ናቸው። ረጅም ጊዜ ማገልገል ይችላሉ። ላይፋቸው ረጅም ታይም ላይፍ አላቸው። በጣም ጠንካራና ብዙ ነገርን መቋቋም የሚችሉ ናቸው። እንዲሁም ደግሞ የዩኒቨርሳል ሞተር ተብሎ የሚጠሩ አሉ። ዩኒቨርሳል ሞተሮች በዋናነት የሚያገለግሉት እንደ ቅድም እንደገለጽ ነው ለመፍጫነት፣ እንዲሁም ለቫኪዩም ክሊነር በቤት ውስጥ ላሉ ለፀጉር ማድረቂያነት የምንጠቀማቸው ማሽኖች፣ ለፓወር ቱሎች እና ድሪል የመሳሰሉ ነገሮች ላይ የምንጠቀማቸው ዩኒቨርሳል የሆኑ የሞተር አይነቶች ናቸው። የነዚህ ደግሞ አድቫንቴጃቸው ሃይ ስፒድ ነው። ስፒዳቸው በጣም ከፍተኛ የሆነ ፍጥነት አላቸው። ሳይዛቸው ደግሞ በጣም አነስተኛ ነው። ስለዚህ ለብዙ አገልግሎት ወር ደግሞ ለምንፈልገው የቴክኖሎጂ ግብአት መዋል ይችላሉ ማለት ነው። ሞተሩ ይኖራል። ከዛ ያንን ሞተር ተጠቀሜ ምን ልስራበት የሚለው የኛ ሀሳብ ወር ደግሞ የኛ ጭንቀት ይሆናል ማለት ነው። እነዚህ ሞተሮች በሚገርም ሁኔታ በአንድ ደቂቃ ውስጥ መሽከርከር የሚችሉበት ፍጥነት ከ20 ሺህ እስከ 30 ሺህ ድረስ መሽከርከር ይችላሉ ማለት ነው። በጣም ፈጣን ናቸው። ሌላኛው የሞተር አይነት በአሁኑ ሰዓት ደግሞ በደንብ እየመጣ ያለው ብዙ ቦታ ላይ ብዙ ቴክኖሎጂዎች ላይ አገልግሎት እየሰጠ የሚገኘው ብሩሽለስ ዲሲ ሞተር ወይም ደግሞ ብሩሽ የሌለው የዲሲ ሞተር ነው። ይህ ሞተር ኢንቨርተር ኤር ኮንዲሽነር ይጠቀመዋል። ፕሪሚየም የሆኑ ዋሽንግ ማሽኖች፣ በጣም አድቫንስድ የሆኑ የልብስ ማጠቢያ ማሽኖች በአሁኑ ሰዓት ይህን እየጠቀሙ ይገኛሉ። ድሮኖች ይህንን ይጠቀሙታል። እንዲሁም በአሁኑ ሰዓት ከተማችን ላይ በደንብ በሰፊው አገልግሎት እየሰጡ የሚገኙ የኤሌክትሪክ መኪኖች ብሩሽለስ ዲሲ ሞተርን ይጠቀማሉ። የእነዚህ ሞተሮች አድቫንቴጃቸው ምንድን ነው ብለን ብንል ድምፅ የላቸውም። ኦልሞስት ድምፃቸው ከነዛ ከኖርማሉ ሞተሮች በጣም ያነሰ ነው። ኢነርጂ ደግሞ አጠቃቀማቸው የኃይል ቁጠባ ላይ በጣም ፐርፌክት ናቸው። እድሜያቸው ረጅም ነው። እንዲሁም ደግሞ ሙቀት በቀላሉ ጀነሬት አያደርጉም። ይህ ተመራጭ ያደርጋቸዋል ለብዙ ነገሮች። እነዚህ ምን ለምንድን ነው የምንፈልጋቸው? አንዳንዴ ኢነርጂ ወር ደግሞ ኢነርጂ ለምንጠራው ኃይል ጉልበት ከአንድ ቦታ ወደ ሌላ ቦታ ትራንስፈር ሲደረግ ወር ደግሞ ከነበረበት የኢነርጂ ታይፕ ወደ ሌላ ሲቀየር በመሃል የሚባክኑ ነገሮች አሉ። ሞተር ብሎ ማለት ኤሌክትሪክ ኢነርጂን ወደ ሜካኒካል ወይም ደግሞ ወደ እንቅስቃሴ ኃይል የሚቀይር ነው። በዚህ ሰዓት ላይ ሙሉ በሙሉ የመጣውን የኤሌክትሪክ ኢነርጂ ወደ
ሞሽን ኢነርጂ አይንቀይረውም። ምክንያቱም በመሀል ላይ ሉዝ የሚደረጉ ነገሮች ይችላሉ። የመጀመሪያው በሙቀት አማካኝነት የሚባክን ጉልበት አለ። በድምፅ አማካኝነት የሚባክን ጉልበት አለ። ሶስተኛው ደግሞ በቫይብሬሽን ወይም ደግሞ በእንቅስቃሴ አማካኝነት የሚባክን ጉልበት አለ። እነዚህ ነገሮች እንዲፈጠሩ የሚያደርጋቸው ፍሪክሽን መኖሩ ነው፣ ፍትጊያ በመኖሩ ነው፣ ኤሌክትሪካል ሬዚስታንስ በመኖሩ እንዲሁም ደግሞ ሎድ ሲበዛባቸው፣ ጭነት ሲበዛባቸው እነዚህ ሞተሮች በእነዚህ ቅድም በጠቀስናቸው ምክንያቶች ሙሉ በሙሉ የመጣው ኤነርጂ ኮንቨርት አይደረግም። በመሃል የሚባክኑ ነገሮች ይኖራሉ። ለምንድን ነው ሞተሮች ፌል የሚያደርጉት? እንደዚህ ዱሬብል ከሆኑ ጠንካራ ከሆኑ ረጅም ጊዜ መስራት የሚችሉ ከሆነ ለምን ይበላሻሉ ብለን ካልን ሞተርን ሊያበላሹ የሚችሉ ዋና ዋና ጉዳዮች አንደኛው ኦቨር ሂቲንግ ነው። ወይም ደግሞ በጣም ብዙ ሎድ ስናበዛበት፣ ለምሳሌ ልብስ ማጠቢያ ማሽን ቤት ውስጥ ይኖራል። ይህ ልብስ ማጠቢያ ማሽን በፋብሪካው ሲያመርተው ማጠብ የሚችለው የልብስ መጠን ኦር ደግሞ በውስጡ መቀመጥ ያለበት የውሃና የልብስ መጠን ተቀምጧል እና ከዛ በላይ ስንጭንበት ሞተሩ መቋቋም ያቅተዋል፣ መሸከም ኦር ደግሞ ማሽከርከር ያቅተዋል። ኦቨርሎድ ተብሎ ይጠራል። ይህ ነገር ሲበዛበት ለረጅም ሰዓት ስናሰራው እንዲሁም ደግሞ ኩሽኔት ብለን ምንጠራት ፓርት አለች። እሷ ደግሞ ስትበላሽ እንዲሁም ማሽከርከር ስለሚያቅተው እነዚህ ተሽከርካሪት ላይ የሚፈጠረውን ግፊት መቋቋም ስለሚያቅተው በእነዚህ ምክንያቶች ሞተር በቀላሉ ሊበላሽ ይችላል። እንዲሁም ደግሞ የሞተርን ብቻም ሳይሆን ማንኛውም የኤሌክትሮኒክስ ዲቫይስ በቀላሉ ሊያበላሽ የሚችለው የቮልት መጨመርና መቀነስ። ከቤታችን የሚመጣውን የኤሌክትሪክ ኃይል 220 ቮልት የሚጠቀሙ እቃዎች ምናልባት 220 ቮልቱ ሲቀንስባቸው ከዛ በታች 100 እና ከ100 በታች ቮልት ሲያገኙ መስራት የሚችሉበት አቅም እንዲሁም ደግሞ ከ220 ቮልት በላይ ደግሞ ሲሄድባቸው ይህም እነሱን ይጎዳቸዋል። ልክ ሞተርንም በዛ ነው ልክ ይጎዳል ማለት ነው። እንግዲህ ስለ ሞተር ይሄን ያህል ካለን ቤት ውስጥ ያሉን የኤሌክትሮኒክስ እቃዎች ሞተር ይጠቀማሉ ብለን ነበር። ለምሳሌ ያህል ፍሪጅ ሞተር ይጠቀማል። ይህ ፍሪጅ የኛ ቤት ውስጥ የሚኖረው ፍሪጅ የሚጠቀመው ሞተር በዋናነት ስራው ምንድነው? የማቀዝቀዣ ጋዝ አለ ማነው ፍሪጃችን ውስጥ ያለውን ጋዝ በመጀመሪያ ደረጃ ኮምፕረስ ያደርገዋል። ከዛ በኋላ ይህ ኮምፕረስ የተደረገው ደግሞ ፕሬዠር እንዲጨምር ያደርጋል። ደን ይህን ከፍተኛ ፕሬዠር ያለውን አየር ወይም ደግሞ ጋዝ ሰርኩሌት እንዲያደርግ በማድረግ ፍሪጅ ውስጥ እንዲንቀሳቀስ በማድረግ እንቅስቃሴ እንዲፈጠር ያደርጋል። ያለ ሞተር የኛ ፍሪጅ ብሎ ማለት ሳጥን ይሆናል ማለት ነው። ሞተሩ ካልሰራ ምንም አይነት ቴክኖሎጂ ቢኖረው ያለ ሞተሩ ማቀዝቀዝ አይችልም። በማጠቢያ ማሽን ላይ ደግሞ ያለው ሞተር ብንመለከት አሁንም ተመሳሳይ ሞተር እናገኛለን እዛው ላይ። ስራቸው ግን የተለያየ ይሆናል። ማጠቢያ ማሽን ላይ ሲሆን ሁለት አይነት ስራ ነው የሚኖረው። አንደኛው ማጠብ ነው፣ ሁለተኛው ደግሞ ማድረቅ ነው። ሁለቱም ግን በማሽከርከር ነው ስራዎችን የሚሰሩት። በአሁኑ ሰዓት ደግሞ ያሉ ዘመናዊ የሆኑ የማጠቢያ ማሽኖች ሴንሰሮች ተገጥሞላቸዋል። በምን ያህል ፍጥነት ማሽከርከር እንዳለበት፣ በምን ያህል ፍጥነት ልብሱን ማጠብ እንዳለበት የሞተሩን ሽክርክሪት መቆጣጠር ይችላሉ። በአሁኑ ሰዓት ያሉ አንዳንድ ማሽኖች ከ1200 እስከ 1600 በደቂቃ መሽከርከር የሚችሉ ማሽኖችን ወይም ደግሞ ሞተሮችን ይጠቀማሉ። እንግዲህ ይህን ያህል ስለ ሞተር ካለን በዋናነት የሞተርን አመሰራረት ካነሳን በኋላ ዋናው ሀሳባችን ተማሪዎች፣ የፈጠራ ባለሙያዎች ከዚህ በኋላ ምናልባት ሞተር እንዴት ይሰራል የሚለውን ከተረዱ በሞተር ደግሞ ታግዘው ሌላ ፈጠራዎችን ማምጣት እንዲችሉ በማሰብ ስለሆነ በቀላሉ ቤታችን ውስጥ ልንሰራት ልንሞክራት የምንችል የ10ኛ ክፍል የ11ኛ ክፍል ተማሪዎች ካላችሁ ከዛ በታችም ካላችሁ ልትሞክሩት የምትችሉት ትንሽዬ ሞተር ቤታችሁ ውስጥ መስራት ትችላላችሁ። የመጀመሪያ የሚያስፈልጋችሁ ባትሪ ነው። ባትሪው ምናልባት የሪሞት ላይ የምትጠቀሙት ባትሪ ሊሆን ይችላል። ደብል ኤ ባትሪ ተብሎ የሚጠራው ኮፐር ገመድ፣ እንዲሁም ደግሞ ትንሽዬ ማግኔት ከተለያዩ ዲቫይሶች ላይ ሊገኝ ይችላል። እንዲሁም ፔፐር ክሊፕ፣ የወረቀት መያያዣ አግራፍ ብለን የምንጠራት ሽቦ ታስፈልጋለች። እነዚህ ነገሮች ይዘን በቀላሉ የሞተር መስራት እንችላለን። ኤሌክትሪክ ከባትሪው እናገኛለን። ዘን ማግኔት ፊዚካል ማግኔት አለች። እሱንና የምንጠቀልለውን ገመድ ደግሞ ከባትሪው ጋር በማገናኘት በሁለቱ መሃል የሚፈጠረውን የኤሌክትሪክ እንቅስቃሴ ወደ ሞሽንነት መቀየር እንችላለን። ዲቴል ደግሞ ምናልባት ዩቲዩብ ላይ ብትገቡ ልታገኙ ትችላላችሁ። ሪፈረንስ መጀመሪያ አዘጋጅታችሁ ራሳችሁ ቤታችሁ ላይ ልትሞክሩ ትችላላችሁ። እንደ ሀገር
ምናልባት ደግሞ ከሞተር ጋር በተያያዘ ምን አይነት ኦፖርቹኒቲ አለ፣ የቢዝነስ ኦፖርቹኒቲ አለ ብላችሁ ብታስቡ የመጀመሪያው ደረጃ የሞተር ረጅም ሰዓት ረጅም ጊዜ ስለሚሰራ ሊበላሽ ይችላል። ሲበላሽ የሚበላሽበት ደግሞ የመጀመሪያው ዋናው ኮንሰፕቱ የተጠቀለለው ገመድ መበላሸት ነው። ይህንን ገመድ መልሶ መጠቅለል እንደ ቢዝነስ አዋጭ የሆነ ቢዝነስ ነው። ብዙ ካምፓኒዎች ሞተራቸውን ማደስ ይፈልጋሉ። የተወሰኑ ቦታዎች ላይ ይህን ስራ የሚሰሩ ድርጅቶች አሉ። ይህን ድርጅት ራሱ ማቋቋም መቻል አንደኛው የገቢ ምንጭ መሆን ይችላል። ሌላኛው ደግሞ ፋኖችን ሜንቴን ማድረግ፣ የወተር ፓምፖችን እነዚሁም ሞተራቸውን ማደስ፣ ብሩሽለስ ዲሲ ሞተሮች እንደዚሁም ደግሞ ሜንቴን ማድረግም እንደ ቢዝነስ አዋጭ ሆኖ ሊታሰብበት የሚችል ነው። የሚገርም የሆነ አሜዚንግ የሆኑ ፋክቶችን ብናነሳ የልብስ ማጠቢያ ማሽን በአንድ ጊዜ በደቂቃ 1500 ጊዜ መሽከርከር ይችላል። የቫኪዩም ክሊነር አንዳንድ ቫኪዩም ክሊነር ላይ የሚጠቀሙት ማሽን ደግሞ እስከ 30,000 በደቂቃ መሽከርከር የሚችሉ ሞተሮች ውስጡ ተገጥሞለታል። የሚገርማቸው ብሩሽለስ ዲሲ ሞተር ብለን ያልነው ደግሞ የሞተር ታይፕ እስከ 90% የሆነ ኤፊሽንሲን መጨመር የሚችል አቅም አለው። እንግዲህ ተመልካቾቻችን ሞተር ብለን ስንል በውስጡ ብዙ ቴክኖሎጂዎችን ማንቀሳቀስ የሚችል የሆነ የቴክኖሎጂ ግብአት ነው። ሞተር በተለያዩ ነገሮች ላይ በማዋል ወር ደግሞ የተለያዩ ፓርቶችን እንዲያንቀሳቅስልን በማድረግ የፈጠራ ሙያዎችን ማሳደግ፣ ቤት ውስጥ የተቀላሉ ደግሞ ተማሪዎች የሚፈልጓቸውን ነገሮች እንዲንቀሳቀሱ በማድረግ ከቴክኖሎጂ ጋር ራሳቸውን ማላመድ፣ አዲስ ነገር መጨመር ይችላሉ። እንዲሁም አንድ ሁለት የሆኑ አይዲያዎችን ልጥቀስላችሁና አላህ ካለ ሳምንት ደግሞ በሌላ ፕሮግራም እንገናኛለን። የመጀመሪው ሀሳብ ትናንሽ ተማሪዎች ልጆች ሊሞክሩት የሚችሉ መጀመሪያ ቀደም ጠቅሰን የነበረው በባትሪ በማግኔት እና የኮፐር ዋይርን ጠቅልሎ የኤሌክትሪክ ሞተር መስራት ይቻላል። ሁለተኛው ፋኖችን ደግሞ መስራት እንችላለን። ቤት ውስጥ ያሉ እንደ ማቀዝቀዣ የምንጠቀምባቸውን ፋኖችን ከተለያዩ ቦታዎች ላይ ትናንሽ ሞተሮችን በመውሰድ ከባትሪ ጋር በማገናኘት ሞተሮቹ እንዲንቀሳቀሱ ማድረግ እንችላለን። ይህን ሞተር ላይ ደግሞ ከላዩ ፕላስቲኮችን አድ በማድረግ ፋን እንዲሆን ማድረግ ይቻላል። ይህ ሌላኛው የፕሮጀክት አድርገን ልንወስደው እንችላለን። ወተር ፓምፕ መስራት ይቻላል። ወተር ፓምፕም ለመስራት ከዛኛው ከፋኑ ጋር ተመሳሳይ ኮንሰፕት አለው። ነገር ግን ውሃን ከመሬት ወደ ላይ እንዲወስድልን የምናስቀምጥበት ሞተሩን ይዟት የሚሽከረከረውን ነገር ለየት ይላል። እሱን እንደ አንድ ፕሮጀክት ተማሪዎች ሊወስዱት ይችላሉ። ሌላኛው ቻሌንጅ አድርገን ልንወስደው የምንችለው ጄኔሬተር መስራት፣ ሞተርን በመጠቀም ኤሌክትሪክ ደግሞ እንዲመነጭ ማድረግ መቻል ማለት ነው። ይህ ተቃራኒው ማለት ነው። ቅድም ካነሳ ነው ኤሌክትሪክን ወስዶ ይህ ሞተር እንቅስቃሴ ይፈጥራል ብለን ነበረ። እንቅስቃሴን ደግሞ ሲወስድ ኤሌክትሪክ መፍጠር ይችላል እና ሞተር ይህንን ተማሪዎች በተለያየ መንገድ ልትሞክሩ ትችላላችሁ። ቻሌንጅ ነው፣ ሞክሩት። ምናልባት የሚቀጥለው የፈጠራ ባለሙያ እናንተ ልትሆኑ ትችላላችሁ። ምክንያቱም እያንዳንዱ የፈጠራ ባለሙያ ከዜሮ አልተነሳም። የሆነ ሰው ጀምሮት የነበረውን ፕሮጀክት በማስቀጠል ነው። የሆነ ሰው ጀምሮት የነበረውን በማስኬድ እዛ ላይ በመጨመር የሆነ ስቴፕ ይኬዳል። አሁን የደረስንበት የቴክኖሎጂ ዓለም እዚህ ላይ ደርሰናል። ተማሪዎች እንግዲህ ከዚህ በኋላ ራሳችሁን ባለው ቴክኖሎጂ ላይ የምትፈልጉትን ነገር እየጨመራችሁ ሀገራችሁ የምትፈልገውን ነገር እየጨመራችሁ ማሳደግ ማድረግ ትችላላችሁ። የዛሬው ፕሮግራማችን እዚህ ላይ እናበቃለን። ሳምንት አላህ ካለ በሌላ ፕሮግራም እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።